ትችላለሽ? እሺ ከናፈ ሙሉ ስምሽ ነው የምናገረው። ሙሉና እሺ አሰገደች ወዳጅ አሰፋ። በጣም ዛሬ እንግዲህ እዚህ ከተማ አስተዳደር ነው ያገኘነሽ። ምን ልስል መጣችሁ? ከምንስ እንደሆነ እሺ በሰቆጣ እንትን ለህፃን የሚሰጡት እነዚህ 12 ዶሮዎች ማለት ነው። ነፍሰ ጡር ለሆኑትም ነፍሰ ጡር ራሳቸው ባሉበት የሚመገቡት ማለት ለነፍሰ ጡሮቹ አሁን ባሉበት ከወለዱ በኋላ ደግሞ ለህፃናቶቹ የሚሆን እንቁላሉ ማለት ነው። ጾምም አለው ጾምም የለውም አይባልም በህፃናት ነፍሰ ጡር ላልሆኑት በመጫት እኔ አሁን በመጫት ነው የመጣሁት ባጥቢ ማለት ነው። ልጁ ህፃን ነው የሆነ ቅጭጭ ያለ ነው ልጁ ለዛ ይጠቅማል ተብሎ ስለታሰበ ነው ዞሮ ሳይ የተመዘገብኩበት ምክንያት ነው በዛ ነው። ለኔ ሳይል ለህፃኑ ነው ጥቅሙ ነው። እንቁላሉ በቅቀሉም ሆነ በዛኛው እየተሰራም ሆነ ለህፃናቱ ነው መሆን ያለበት። እኛ ደግሞ ማድረግ ያለብን ዶሮዎቹን መንከባከብ ነው። አሁን የተሰጠው እንዳሉት ትንሽ ነው እንትኑ ሌላ ካልተጨመረበት ያን ራሱ በቂ አይሆንም። እኔ አሁን ወለጉቾ እነሱ ከሰጡት ሌላ ማለት በቆሎና ደግሞ የሆነ ማሽላ ምናምን ነገር ከክቼ እንክርዳድ ወቅጬ ምናምን አስቀምጫለሁ። ግን ገና አልቀላቀልኩትም። አሁን እነሱን ወስጄ መስጠት ሲጀምር ያንን ቀላቅዬ ነው የምሰጠው። ቤታቸውን ሰርቻለሁ አይተውታል። የማዋያው ደግሞ ሀዛው አጠገብ እንደዚህ ፍልፍት የሚውሉበት ደግሞ ዝም ብሎ ሰፋ ያለ ሆኖ በኪንዳ እንትን ያለ ያንንም ሰርቻለሁ። የሚጠጡበት የውሃም የምግብም አለኝ። የኔን እንደዛ ነው የሰራሁት። ከዛ ዛሬ ወደዚህ ስጠራ መጣሁ ማለት ነው። ስሜ ልንገር አድናሽ ይባላል። እንግዲህ ተሰጠነው ዶሮ እንግዲህ ለህፃናት ተብሎ ነው የተሰጠነው። እንቁላል እያስጣልን ለህፃናቶቹ እየሰራን በጾም ሆነ በወዲያኛው ለብቻቸው እቃ አዘጋጅተን ለነሱ እንድንሰጥ ነው የተደረገልን ማለት እና ቤታቸውንም በደንብ ሰርተናል። ማናፈሻ አድርገን እዛ የኩስ መጣያቸው ለብቻ ረብራብ አድርገን ማለት ነው። ከዛ መናፈሻ ደግሞ ለብቻቸው ብቻ ቀን የሚውሉበት ሌት የሚያድሩበት ለየብቻ ሰርተናል። እንደዛ እያደረግን ለህፃናቶቹ ተንከባክበን እንድንሰጥ ነው የምናደርገው። እንደዛ እንደ ፕሮጀክት ለእናንተ እንደዚህ ዶሮዎችን መስጠቱ በተለይ ለነፍሰ ጡር እናቶች ለህፃናት ምን ጥቅም ይኖራል? በቃ እንዲፋፉ ህፃናቶች ጤነኛ እንዲሆኑ እንደዛ የምናደርገው ህፃናቶቹ እንዳይቀነጭሩ እንዲፋፉ ህፃናታቸው በቃ እርጉዞች እንደዛው አብረው የሚጠቀሙበት ማለት ነው። በብሌት ነው እርጉዝ የሚበላው እንግዲህ እንደዛ ነው። እንግዲህ ከዚህ ቀደም አብዛኛው ያው በማጣት ነው ምክንያት ችግሮች ይከተላሉና ምን ችግር ነበር? አሁንስ ይሄን መሰጠቱ ምንድነው የሚቀርበው? ህፃናቶቹ በጣም እንትን ይላሉ ከሳሉ በቃ አይምሯቸው ትክክል ላይሆን ይችላል። እንደዛ ነው። አሁን ግን ደግሞ ይሄንን ስንሰጣቸው እየተደሰቱ ቅንጭላታቸው ትክክል ሊሆን ይችላል። እሺ እኔም አመሰግናለሁ። ስሜ ባየሽ ፈራው እባላለሁ። የላሊበላ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ ነኝ። መልካም እንግዲህ ዛሬ የተገናኘ ነው በተለይ ለነፍሰ ጡር እናቶችና ለአጥቢ እናቶች እንቁላል ጣይ ዶሮዎችን የማከፋፈል ስራዎች እየተከናወኑ ነውና እንደውም ለምን ያክል ነፍሰ ጡር እናቶችና አጥቢዎች ነው ምን ያክል ዶሮዎች ነው እየተከፋፈሉ ያሉት? እሺ እንግዲህ ዛሬ የምናከፋፍለው የእንቁላል ጣይ ዶሮዎች ስርጭት ለ60 እናቶችና ወደ የዶሮዎቹ ቁጥርም ወደ 720 የሚሆኑ የዶሮ ቁጥር ነው። ለአንዲት እናት 12 ዶሮዎችን እንሰጣለን ማለት ነው። 10 እንቁላል ጣይ ዶሮዎችና 2 አውራ ዶሮ ማለት ነው። እሱን እንሰጣለን። ምክንያቱም እንቁላል እንዲጥሉ የግድ አውራ ስለሚያስፈልጋቸው ሬሾ በዛ ልክ ነው የምናስተላልፈው ማለት ነው። ስለዚህ ለአንዲት እናት 12 ዶሮዎችን በድምሩ እናሰራጫለን። አጠቃላይ ግን በዛሬው ዕለት የምናሰራጨው 720 ዶሮዎችን ለ60 እናቶች ነው የምናሰራጨው ማለት ነው። እንግዲህ ሲገዙ እንግዲህ የወጣ በጀት አለ። ምን ያክል በጀት ነው ጨረሱት? ማንስ ነው ከበራ? እሺ እንግዲህ የወጣው በጀት ልክ ነው። እዚሁ ጫራታ ተወስዶ ነው እዚሁ እንዲያድጉ ተደርጎ አካባቢውን ኢንቫይሮንመንት የተላመዱ ዶሮዎች እንዲመጡ ተብሎ በዚሁ በአካባቢ ባሉ አሳዳጊ ድርጅቶች ከነሱ ነው እንግዲህ ግዢ የተፈጸመው። ዶሮ ብቻ አይደለም ባይዘው መኖም ጭምር ነው። የ2 ወር ከዚህ ከተሰራጩ በኋላ ለ2 ወር የሚሆን መኖዎችን ገዝተን ለእያንዳንዱ እናቶች
በምክረ ሀሳቡ መሰረት መኖ አሰራጭተናል ቀድመን ማለት ነው። ከዛ ሲቀጥል ደግሞ ለዶሮዎቹ ቤት ምናምን የቅድመ ዝግጅት ስራዎችን ሰርተናል ማለት ነው። ስለዚህ አጠቃላይ የዶሮዎቹም ግዥ ሆኖ የመኖም ግዥ ሆኖ በአጠቃላይ ለዚህ ተግባር ወደ 900 ሺህ ብር አካባቢ ኢንቨስት አድርገናል ማለት ነው። ይሄን ኢንቨስት ያደረገልን የሰቆጣ ቃል ኪዳን ድርጅት ነው። እንግዲህ የሰቆጣ ቃል ኪዳን ድርጅት እንደምታውቁት ሁላችንም እንደምናውቀው መቀንጨር ላይ የሚሰራ ድርጅት ነው። እንግዲህ ለነፍሰ ጡርና ህፃናት ለነፍሰ ጡር እናቶችና ለህፃናት የተመጣጠነ ምግብ ባላንስድ የሆነ ዴት ማግኘት ስላለባቸው በእንቁላል ጣይ፣ በስጋ፣ በአትክልትና ፍራፍሬ በተለያዩ ዘርፎች ምግብ እንዲያገኙ ለማድረግ ስለሆነ አንዱ ዘርፍ ደግሞ ከፍተኛ ፕሮቲን ያለው እንቁላል ስለሆነ እዚህ ላይ ነው አትኩሮ እየሰራ ያለውና ለዚህ ተግባር በአጠቃላይ ወደ 900 ሺህ ብር አካባቢ ወጪ ተደርጓል ማለት ነው። እኔም